ብራዘር እንዴት አደርክ? ኧረ እባክህ ከቀኑ 8 ሰዓት ነው። አሁን ነው እንዴ ነቃው? የኔ ነገር እንዴት አመሸህ እላለሁ ብዬ እኮ ነው። እርፍ። ሰሞኑን ግን ጤነኛ አይደለህም። ተወኝ እባክህ። እና ባለቤትህ ደህና ናታ? ይመስገን። ምን ትሆናለች? ደህና ናት። እንዴት ነው አገባች? ማለቴ ወለደች? አዎ ወለደች እኮ። እንደውም የሚቀጥለው ሳምንት ክርስትናው ነው እንዳትቀር። ምን ሊያገባ ነው እንዴ? ልጁ ነው። ኧረ ምን ጉድ ነው እናንተ። ለነገሩ እንዳበርክ ያወቅኩት እኮ ለልደት የደወለህ ሜሪ ክሪስማስ ስትለኝ ነው። ተወኝ እባክህ ጨልያለሁ። ምን ነው አረገዝክ እንዴ? ያረገዝከውም አንተ ነህ። ቦርጬም ቆልል። እንደውም አንዱ የሰፈር ህፃን መቼ ነው ጓደኛህ የሚወልደው እያለኝ ነበር። ዝም በል ወሬኛ። ይልቁንስ አሁን ምን እንዳጨለለህ ንገረኝ። ምን እባክህ ንግድ ጀምራለሁ ብዬ እኮ መሀል ከተማ ላይ ያለ አሪፍ የንግድ ሱቅ አጣሁ። ስለ በቃ ወፍ የዛ ሰፈር ልጆች አልተመቹም። አዎ በእናትህ ሰዓት ንገረኝ እስኪ። ሰዓት 3 ሰዓት ነው። ተሂድ። ምንድነው ዲምቢሊ? ሂድ አንተ እና ዲምቢሊ ወና ሂድ ያልኩህ አንተ 10 ብር ስጠኝ እስኪ ዲምቢሊ። እንዴ ምን ሆነ? የተቀየርኩ ነው መሰለህ። ሂድ ትሬንድ ያለህን አንጣ። ዛሬ የማገኘው ሰው ልንገር አባብዬ ነው። ጋሽዬ ጋሽ በእናትህ ይሄ ሚሊዮነሮች የሚከታተሉት ስኩል ኦፍ ሀበሻ የሚለውን የወጣቶች የምናስተላልፈው ነገር ነው። አባት የሆነ ጥያቄ ልጠይቅ ጋሽ። ይሄንን ሀብት ይሄንን ዝና ከስንት ዓመት ነው? 1 ሚሊዮን ብር ከስንት ዓመት በፊት ነው ያመጣው? 1 ሚሊዮን እኔ በ13 ዓመቴ ነው ያመጣሁት። እኔ ሃይላንድ ምናምን ለቅሜ ሊስትሮ ሰርቼ ምናምን ነው ያመጣሁት። አይ አትዋሽ፣ ሰርቀ ነው የሚመስለው ወንድሜ። አሁን ስራ ነው ያዝከው? ቀልድ ነው ያዝከው? ሰርቀህ ትላለህ እንደ መጀመሪያ ራስን አስተዳድር። አይ አይደለም፣ ቆይ አባቴ ልንገርህ። እሺ ይሄንን መኪና በስንት ዓመት ገዛ? እኔ በ18 ዓመቴ። አጭበርብረህ ሰርቼ ነው። የቀለድክ ነው እንደ አንተ ዶንቆሮ። ስራ ነው ያዝከው? ቀልድ አይደለም። እሺ አንተ እና ልጄ ወጡ ባይሰራ መታህ ነበር ነው የምልህ። ሰማኸኝ? ቤብ ማናት? አይደለም እንዴ? ኧረ ማነች? አንቺ ታውቂኛለሽ? ምን ሆንክ? ባለጌ እንዲህ እያሉ እኮ ነው ብር የሚሰርቁትማ። ይሄን አንቺ ነኝ። ቆንጆ መሆን ወንጀል ቢሆን ኖሮ እድሜ ልክ ነበር የሚፈረድብኝ። ገሶ ፊት እኮ ነው ያልሽው። ነውርስ አይደል እንዴ? ባህላችን እኮ እንደ ያለ ውሸት ገሶ ጂአንቺ ዝም ልጅቷ አጣቅም የቅጠል አይነት ወደ ጓሮ ወስደ ብሳና ሳያት ቅጠሉን ነው። ዘቲን ማንስ ፍሮም ቦዛ ቤት ቀንጫራዎቹ ሰዎች ከጠላ ቤት አድማጮች ፈጣሪ የኢትዮጵያን ሕዝብ የ77 ድርቅ ምን ያክል አስከፊ እንደነበር እንዲረዳ ፈልጎ እነዚህን ሰዎች በመካከላቸው የፈጠረ ይመስለኛል። ቀጭን ናቸው፣ ከክር የሚቀጥኑ ቀንጫራ ናቸው፣ ንፋስ ሚስታቸው አድማጮች። ይህ ታሪክ እህል ቢበሉ ማይጠጋቸው ዕውቀት ባለፈበት ያላለፉት እንደ ሰጎን አንገታቸው የረዘመው ፊታቸው ከመርዘሙ የተነሳ ፊታቸውን ሲታጠቡ እንኳ ግንባራቸውን አስነክተው አገጫቸው ጋር እስኪደርሱ የግንባራቸው ውሃ የሚደርቅባቸው የአራት በአራት ፊት ባለቤቶቹ ያዝግቫይን ወግ ነው። በቃ ደፋርም ናቸው። በነጎድጓዳማው ድምጻቸው ዘፈን ካልዘፈንን ሚሉ ዘፈን ሲዘፍኑ በአንድ እጃቸው ወንጭፍ በአንድ እጃቸው ደግሞ ማይክ ያዙ ይመስላል። ዛፎች ወዲያውኑ መርገፍ ይጀምራሉ። ወፎች ጎጆአቸውንም ጥለው ይሰደዳሉ። ግኝነት መነሻቸው ነው፣ መሀይምነት መዳረሻቸው፣ ስቅጥና ደግሞ ቤታቸው። እኔ የነቆራው ማስተር ደግሞ አለቃቸው ነቆራ ጥበብ ነው። የኔ ስራ ደግሞ ቲክቶክ መንደር ላይ ያፈሉትና ደማ ሲያዝ። እሺ አንቺ ለምን አታመጭም ታዲያ? አኮ አንዴ አስቸኳይ ነገር ገጥመን ነው መልሼ እደውላለሁ። በል እኔ አልችልም ነው አንድ ሰው ምን ቀጥለ ግን ትዝታ አንተ መልሼ እደውላለሁ። ምንድነው መልሼ እደውላለሁ አትልም? እና እኮ ምን ሆንክ እኮ ይባላል እኮ ምን ገጠመህ ይባላል። መናገር ነው እኮ ላይ ምን ገጠመህ በለኝ። ምን ገጠመህ ዘደረሽ አረ ምን ተበላ ያለው ልጅ ጋር አይዞና ትለኝ ጋር ሰዎች ጋር ወጥተብኝ የቱ ጋር እንደሳ ኤሞ ወይ እንዴት ነሽልኝ? ጤና
የታክሲ መልስ ነሽን ምን ማለት ነው ደግሞ ይሄ ማለት ለራሳሽ አልቻልኩም ልጅ ወለገራ እንጂ እኔ ሙክክን አልሻራል ኤር ከዚህ እናንተ ውሾች አሁን እናንተ ምናችሁ ነው የኔ ልጆች የምትመስሉት? ምን ይመሳሰላሉ እንደው አዟዟ የመሰላችሁ? ያው ሁለትም አሁን እንግዲህ ይመጣል ቤት ውስጥ አንድ እንቅስቃሴ አረጋለሁ በለና እልካለሁ ወደ ላይ። ሁለትም ታርፋለህ። ያው ደህና ዋላችሁ? እንዴት ነው መጣሽ? ግቢ። እሺ ነይ ግቢ። እነዚህ ይሄ አምባቸው ይባላል። ያኛው ዝማሙጀት ነው ስሙ። ከክፍለ ሀገር ላስተምር ብዬ አምጥቻቸው ያው ሞባይል እየመነተፉ የሰፈር ወንበዴ ሆኑብኝ። በእናትሽ ያው ምንም በቃ አልተቻለም። ልጆች አይደሉም ከክፍለ ሀገር ነው ያመጣቸው። ተጮች መጣው እስቲ መጣው ተጮች የሚጠጣ ነገር መብላምጣ እስቲ አጮታት መጣው ያ ምንም አጮታት መጣው። እሺ ሰላም ነው ቆንጆ እንዴት ነሽ? መብራት ጠፋ። አንተ ምን አባ ነው? ምንድን ነው? ልጆቼ ተጫዋች ናቸው። በሳቅ ገደሉኝ ነው እንዴ? እሺ ያው ተለቃቅተናል። አባዬ ያሰብከው ገብተናል። እንግዲህ my nigga በጉጉት ጠብቀኝ ነገ ለአዲስ ነገር my nigga ለሁለተንም መርዞች ልጅ እስኪ እቺን አስፋልት አሻግረኝ እንዷን። እኔ ባልኖር ይሄ ህዝብ ምን ይሆን ነበር እንዴ? አድማጮች ኢትዮጵያ ውስጥ ማትከሰሱት ካልነዳችሁ ብቻ ነው። ይባስ ብሎ እንደ ብሔራዊ ጠላት የሚያዘውን ጭቁኑን ታክሲ ሹፌር ከሆናችሁ የተሳፋሪ ስድብ፣ የመንገድ ትራንስፖርት ግልምጫ፣ የትራፊክ ክስ ናላችሁን አዙራችሁ ልረፍ ብላችሁ ቤታችሁ ብገቡ የሚስታችሁ ግልምጫ፣ የልጆቻችሁ ጫጫታ ሰማይ አድርሶ ሲመልሳችሁ ያኔ ታክሲ ሹፌር ከመሆኑ ውጭ አማራጭ እንደሌላችሁ ስትረዱ ታክሲ ሹፌር ትሆናላችሁ። በቃ ያኔ ነበር እኔም ታክሲ ሹፌርነትን የጀመርኩት። በዕለታት ባንዷ ቀን ከምዕራብ አዲስ አበባ ሰሚት ወደ ሰሜን አዲስ አበባ ቦሌ በ4332 አጫጫን ጉዞ ጀመርኩኝ። ሁለት እንስቶችን ከጎን ያስቀምጫለሁ። በብራዚሎች ሳልሳ ቅኝት በተቃኘው ማርሽ አገባቤ በሮናልዲኒዮ ጎቾ ዲያሴስ ሞሬራ ፔዳላዳ በተዋበው መሪ አጠቃለሌ ሁለቱን እንስቶች ፈገግ እያሰኘው እያማለልኩ ነው። ድንገት ሳላስበው እንደ አርናይን እየተምዘገዘገ እንደ ኮሊና አይኖቹ ገባ ገባ ያሉ ፊሽካውን አፉ ውስጥ እንደ ጦጦ እንደያዘ አንተ ታክሲ ሹፌር ዳሪያዝ ሚል ድምጽ ሰማው። ወይኔ ፋ ተበላ። ለልጆች ዳቦ መግዣ ያስቀመጥከው ገንዘብ ጨሰ፣ ለባልኮ ያስቀመጥከው የገቢ ብርም ነደደ አልኩት። ትራፊኩ እኔ ጋር ደርሷል። መንጃ ፍቃድ አለኝ። አለቃ ምን አጠፋው አልኩት። አሁንም 1000 ብር ሳከናንብ ትረዳለህ አለኝ። ያኔ አርሰናል የቻምፒዮንስ ሊግ ዋንጫ እንደጠማው ማንቸስተር ዩናይትድም 3 ነጥብ እንደጠማው ሁላ እኔም የገቢ ብርና ለልጆች የዳቦ መግዣ ብር እንደጠረረብኝ ባዶ እጄን እያጨበጨብኩ ቤት የገባው። ሄሎ ወይ አባቴ ምን ልታዘዝ? ቤት፣ መኪና፣ ሰራተኛ ሁሉም አለ። ምንድነው የፈለጉት? ጋሽ ምላሱ አንዴ ታዳምጠኝ። ምላስ ነው የፈለጉት? አለ የፍየል፣ የግመል፣ የጥንቸል፣ የቀበሮ፣ የበረሮ የትኛው ይሁንሉት? በረሮ ደግሞ ምላስ አላት እንዴ? እርሶ ከፈለጉ ይተከልላታል ምላሱ። አዎ። ወይ ጉድ! በሽተኛ ነገር ነው እንዴ? ኦኬ በሽታ ነው የፈለጉት? አለ ስኳር፣ ደም ግፊት፣ ጨጓራ የትኛው ይሻሉታል? እኔ የምልህ ግን ወይ አባቴ ቆይ እየደለሉ ነው እንዴ የወለዱ? እኔን ነው እና እኔን ነው። አሁን ወሬውን ተውና ቤት መግዛት ፈልጌ ነበርና እንድታማክረኝ ነበር። አደዋወሌ ሲጀመር እኔ ካንቺ ጋር መታረቅ አልፈልግም። በቃ ካንቺ ጋር መታረቅ አይነሽም ለማየት አልፈልግም። ቆይ ሽማግሌ ያቁማችሁ። እንደዚህ መጣላት በራሱ ሰና ስርዓት ያለው ነገር አይደለም እንዴ? ነገ መለሳችሁ ለምትገናኙት ነገር አዊ ቤቢ ተይ እንጂ ለኛ ብላችሁ ተታረቁ አይደለም። እሰይ ድግ በሉ እንደነበረ የምር በቃ መቼ ነው ማገኛት እያልኩኝ እንዴ ነሽ? ግን እነሱ እኮ ናቸው ምክንያቶች። ታውቂያለሽ የተጣላንበት ምክንያት ታውቂያለሽ? ይሄ ነው እንደዛ ያደረገው። አንደኛው ይሄ ነው የኔና አንቺ መጣላት ማለት። ከዚህ በኋላ እኔና አንቺ የምንጣላ ሰዎች አይደለንም ሲጀመር። እሺ አንድ ቀን እንኳን አይንሽን ሳላይ ማደር አልፈልግም። ጓደኛዬ፣ ውድ ጓደኛዬ፣ የልቤ ሰው መቼም ቢሆን ይቅርታ አድርጊልኝ። እስከዛሬ ላጠፋው በጣም ነው የሚያምረው። ሰዓትሽ ፀጉራችንን እንሰራ እንስተካከል። እነዚህ ኮተታሞች
ታችሁ ነገር ቢኖር ማለት ነው ወንድ ልጅ ማለት ውሻ ነው። trust me እንደ ውሻ ነው ትሪት እየሰጣችሁ አድማጮች እሷ እንደሚያ ከሊፋ ለጋሽ ናት። እንደ ቃለ ገበያ የቀረበች የኪዎች ኦርኬስትራ መሪ የቁምልኞች ማስተር ለኪውነቷ ማሳያና ክብር ቺቺኒያ በር ላይ ሐውልት የቆመላት ጆተኒም ናት ይላሉ። ገንዘብ ከሰጧት ለማንም የምትከፍት መልከ ጠፉም ናት ዝንጀሮ የሚቀናባት እና ከዮኒ ማኛ ተነስቶ በማስተሩ ሴዶ ማርሻል ተቀምሞ እሷ ጋር መድረሱን ሁሉም የተስማማበት ነው። ዋጋ ደርሶም ከድድብናዋ ጋር ተጣምሮ በአስገራሚ ትስስር ከደሟ ጋር ተጋምዶ በምትናገረው ንግግር ጎልቶም ታይቷል። በቃ ወደ ቤቷ ወሰዷት፣ ወደ ቺቺኒያ፣ እሷ ልትገኝበት ወደሚገባው ቦታ። ምክንያቱም እሷ የኪዎች መሪ ናትና። እኛ ወንዶች ልጅ ስንሆን የእናት አባቶቻችን የጡረታ ተስፋ ነን። ባል ስንሆን ደግሞ የሚስቶቻችን መከታ፣ አባት ስንሆን ደግሞ ልጆቻችንን የህይወት መስመር ማሳካት ዋናው ሰው ነን።